ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ለዚህ የዩቲዩብ ቻናል አዲስ ለሆናችሁ ደስታው እባላለሁ ከዲኤስ ኢንጂነሪንግ። እንግዲህ ዛሬ ቤተሰቦቻችንን ልንጠይቅ ሂደናል። እንግዲህ ከኛ ጋር ማሽን ያሰሩ ሁሉ ቤተሰቦቻችን ናቸው። ማሽን የወሰዱት ከአንድ ዓመት በፊት ነበረ እና ምርታችሁ ምን ይመስላል? የማሽኑስ አጠቃላይ ይዞታ ምን ይመስላል? ያስቸገራችሁ ነገር አለ ወይ ለማለት እንግዲህ በማምረቻቸው ተገኝተናል። እንግዲህ አጠቃላይ ያለውን ነገር የሰራንላቸውን ማሽኖች ሁሉንም ነገር ግልጽ አድርጌ አስረዳችኋለሁኝ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ይህን ማሽን ከአንድ ዓመት በፊት ነው የሰራነው። እንደምታዩት 3 ሚክሲንግ ታንከሮች ናቸው አንድ ላይ የተሰሩት ማለት ነው። ይሄኛው ሚክሰር ዋን ነው። እዚህ ጋር ሚክሰር 2 አለ። እዚህ ጋር ደግሞ ሚክሰር 3 አለ። በደንበኛችን ትዕዛዝ መሰረት ነው የሰራነው። ያው ከስተም ፕሮዳክቶችን መስራት ስለምንችል ደንበኛችን በዚህ መሰረት በሲንግል ፌዝ የሚሰራ 3 ታንከር ያለው የብቻ ሚክስ ማድረግ የሚችል እና ደግሞ ሰሚ አውቶማቲክ ፊሊንግ ሲስተም ይሁንልኝ ስላለ በዛ መሰረት ነው የሰራነው ማለት ነው። እዚህ ጋር እንግዲህ የዚህ ማሽን አድቫንቴጅ እንግዲህ በአንድ ጊዜ 3 አይነት ፕሮዳክቶችን ማምረት ይቻላል። እዚህ ጋር ለምሳሌ የእጅ መታጠቢያ ሳሙና ከሰራን እዚህ ጋር ደግሞ የልብስ ሳሙና መስራት እንችላለን። እዚህ ጋር ደግሞ የእቃ ማጠቢያ መስራት እንችላለን። ያው ሊኩዊድ ዲተርጀንት ወይም ፈሳሽ ሳሙና ነው የምናመርትበት። በአንድ ጊዜ 3 ማምረት እንችላለን ማለት ነው። በሲንግል ፌዝ ፓወር ነው የሚሰራው። እዚህ ጋር ደግሞ እንደምታዩት ቫልቮቹ ሃንድ ኦፕሬትድ ቫልቭ አለ በማኑዋል ማለት ነው። ደንበኛችን በሚፈልግ ጊዜ በእጁ እየከፈተና እየዘጋ የሚሞላበት ሲስተም ነው። እዚህ ጋር ላይ የምታዩት ደግሞ በንፋስ የሚሰራ ሰሚ አውቶማቲክ ፊሊንግ ሲስተም ነው የሰራነው። እሱንም እንዴት እንደሚሞላ አሳያችኋለሁኝ። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየት ነው። እንግዲህ ይህ ማሽን ከአንድ ዓመት በፊት ነው የተሰራው ብያችኋለሁኝ። ያለው ይዞታው እንግዲህ ይህን ይመስላል። እንግዲህ የፈሳሽ ሳሙና ኬሚካሉ ዳንጀረስ ነገር ነው ይመስለኛል። ብረታ ብረት ነገሮችን የተወሰነ እንጥፍጣፊ ያገኛቸው ቦታዎች በተወሰነ መልኩ ረስት አድርገዋል እዚህ ጋር ላይ እንደምታዩት ማለት ነው። ከዛ ውጭ ያለው ነገር እዚህ ጋር እንደምታዩት ድናሞዎቹ ጊርቦክስ ያላቸው ድናሞዎች ናቸው የተገጠሙት፣ የፋብሪካ ድናሞዎች ናቸው። ስለዚህ ሙሉ ቀን ቢሰራበት ምንም የማይሆን ነው ማለት ነው። እሱን እንድታቁት ነው። ሌላ ደግሞ እዚህ ጋር እንደምታዩት ኮንትሮል ሲስተም አለው። ኮንትሮል ቦርዱ ይህን ይመስላል። ውስጥ ያለውን ነገር አሳያችኋለሁ። 3ቱ ድናሞዎች ወይም 3ቱ ሚክሰሮች በሚሰሩ ጊዜ እዚህ ጋር ሲግናል ላምፖች አሉ። የ3ቱንም ኢንዲኬት ያደርጋሉ። የሞተር 1 የሞተር 2 እና የሞተር 3 መቆጣጠሪያ እዚህ ጋር አለ። እንደምታዩት ሞተር 1ን ማስነሳት ማጥፋት እንችላለን። ሞተር 2ን ማጥፋት ማስነሳት እንችላለን። ሞተር 3ንም ወይም ሚክሰር 3ንም ማብራትና ማጥፋት እንችላለን። የብቻ ኮንትሮል ማድረግ እንችላለን። እዚህ ጋር ደግሞ ኖርማሊ የመቅጃ ሲስተም ነው። ያው ሰሚ አውቶማቲክ ፊሊንግ ሲስተም ነው ብለን ኮንሲደር ያደረግነው የሰራነው። ያው ፈሳሽ ሳሙና ትንሽ ቪስኮሲቲው ሃይ ስለሆነ በሶሎኖይድ ቫልቭ ወይም ቀዳዳው ጠባብ በሆነ ቫልቭ ማለፍ ስለማይችል ወይም ለሱ ስለሚያስቸግር እኛ እንግዲህ ኒውማቲክ ቫልቭ ተጠቅመናል ማለት ነው። እዚህ ጋር የራሳችን ሞዲፊክ ነው የሰራነው። ኒውማቲክ ቫልቭ እንዴት እንደሚሰራ አሳያችኋለሁ እና እዚህ ጋር ላይ በአውቶ እና በማኑዋል ሞድ መቅዳት ይችላል። ኖርማሊ ደንበኛችን ለምሳሌ በአውቶ ካረግነው ምንድነው የምናደርገው? ታይሙን ሴት ያደርጋል። ለምሳሌ 1 ሊትር መቅዳት ስንፈልግ ያው በታይመር ነው ሴቲንጉ። ኖርማሊ መጀመሪያ ሴቲንጉን ያስተካክላል። ስለዚህ አውቶ ሞድ ላይ ካረገው አውቶማቲክ ላይ ካረገው ኖርማሊ ራሱ ነው ቫልቭን የሚከፍተው የሚዘጋው ማለት ነው። ደንበኛችን በሚፈልገው ሴቲንጉን ማስተካከል ይችላል። ጀሪካ ለመደርደር እንዳይቸገር የሱን ጋፕ ያስተካክላል። ከዛ የሚሞላበትን 1 ሊትር ላይ ከሆነ ለ1 ሊትር ሴት ያደርጋል። 5 ሊትር ከሆነ ለ5 ሊትር ሴት ያደርጋል። እስከ 10 ሊትር ድረስ በዚህ አውቶማቲክ ፊሊንግ ሲስተም መስራት ይችላል ማለት ነው። ያ ማለት ከግማሽ ሊትር ጀምሮ እስከ 10 ሊትር ድረስ አድጀስቴብል ነው ማለት ነው። መቅዳት የሚቻልበት ሁኔታ አለ እና ደንበኛችን ነው አውቶማቲክ ላይ ካረገው ራሱ እንግዲህ ጀሪካኑን ማቅረብ ብቻ ነው የሚጠበቅበት። ደንበኛችን ራሱ ሴት ባረገው 1 ሊትር ከሆነ 1 ሊትር፣ 2 ሊትር ከሆነ 2 ሊትር፣ 5 ሊትር ከሆነ 5 ሊትር ራሱ ይቀዳለታል ማለት ነው። ራሱ ሲስተሙ እሱ እንዴት እንደሚሰራ አሳያችኋለሁኝ። እንግዲህ ሌላውን ለማሳየት ያክል ያው 1000 ሊትር ነው ይሄ ሚክሲንግ ታንከር ያው ከናትራም ፕላስቲክ ታንከር ነው የተሰራው። እንደምታዩት ምንም አልሆነም። 1 ዓመት ሆኖታል ብያችኋለሁ። 1 ዓመት ከ2 ወር አካባቢ ነው አክቹአሊ አሁን ላይ
ምንም አልሆነም። እንደምታዩት የፕላስቲክ ታንከር ተመራጭ የሚሆንበት ያው ኬሚካል ጋር ምንም ሪያክትም ስለማያደርግ እንደምታዩት አዲስ ሆኖ ነው ያገኘን ነው። ምንም አልሆነም ማለት ነው። እዚህ ጋር ላይ የተወሰኑ ዝገት ያገኛቸው ቦታዎች እንዳሉ አረጋግጠናል። ለምሳሌ እዚህ አካባቢ የመቀመጫው አካባቢ ላይ ኬሚካሉም ስለሚያገኘው መሰለኝ በተወሰነ መልኩ ዝጓል። ሌላ ደግሞ እዚህ ጋር ቫልቮቹ አካባቢ ያው ጋልቫናይዝድ ነበር የተጠቀምነው። እሱም በተወሰነ መልኩ ዝገት ያገኛቸው ፓርቶች አሉ። ኖርማሊ እሱ በእናንተ ፍላጎት በጀት ካላችሁ ስቴንለስ ስቲል ማድረግ እንችላለን። ስቴንለስ ስቲል ከሆነ 20 ዓመትም 30 ዓመትም ቢሆን ዝገት እንትን አይለውም። ያው ስቴንለስ ስቲል ማቴሪያሉ ውድ ስለሆነ አቅማችሁን ባገናዘበ መልኩ በዛ አይነት መልኩ ስለምንሰራ ነው። ነገር ግን እሱ በእናንተ የሚወሰን ይሆናል ማለት ነው። ሌላው ነገር እንደምታዩት ቫልቡ ምንም አልሆነም። እስካሁን ያለው ነገር ይህን ይመስላል። ሌላ ደግሞ እዚህ ጋር የማስጎበኛችሁ ነገር ምንድነው? እዚህ ጋር ብሌዱ ምንም አልሆነም። ምክንያቱም በስቴንለስ ስቲል ነው ብሌዱ የሚሰራው። በስቴንለስ ስቲል ስለሚሰራ አይዝግም ማለት ነው። የሶስቱም እንደዛ ነው ማለት ነው። ሌላ ብረት ነገሮቹ ያው የኬሚካሉ ዳንጀረስ ስለሆነ አንዳንድ የተንጠባጠበባቸው ቦታዎች ፍሬሙ ላይ የተወሰነ ዝገት ምናምን ነገር የሚያሳይ አለ። ከዛ ውጭ ግን ምንም አልሆነም። እንግዲህ በአንድ አመት ውስጥ ምንም አይነት ነገር አላስቸገራቸውም። እኛ እንግዲህ ኖርማሊ ዛሬ ለጉብኝት ነው። እነሱን ምን ላይ ደረሳችሁ፣ ምርታችሁስ እንዴት ነው፣ ማሽኑስ አስቸግሯችኋል ወይ፣ ለእኛስ ምን አይነት ፊድባክ አለ፣ ለወደፊት ስራችን ምን ማሻሻል አለብን የሚለውን እነሱን ለመጠየቅ ነው የመጣን ነው ማለት ነው። ያገኘነው ነገር ይህን ይመስላል። እንደምታዩት እንግዲህ እናንተ በፈለጋችሁት ከ1000 ሊትር 500 ሊትር 2000 3000 4000 5000 ሊትር በሲንግል ፌዝ የሚሰራ እስከ 5000 ሊትር ድረስ መስራት እንችላለን ማለት ነው። ከሱ በላይ ከሆነ ያው ስሪ ፌዝ ፓወር የሚፈልግ ነው የሚሆነው። እስከዛ ግን በሲንግል ፌዝ ፓወር ረን ማድረግ እንችላለን። ፍጥነቱንም እንቆጣጠረዋለን። ኢንቨርተር የተገጠመለት ነው። እዚህ ጋር ላይ ኢንቨርተሩ እንደሚሰራ ያለውን ነገር አሳያችኋለሁ። ነገር ግን ኢንቨርተር ስለተገጠመለት ፍጥነቱንም መቆጣጠር እንችላለን ማለት ነው። የምናመርተውም ሳሙና በጣም እዚህ ጋር ላይ ታዩታላችሁ። ኳሊቲ የሆነ ሶፕ ነው የተመረተው። ደንበኞቻችን እያመረቱ የሚሸጡትም በጣም ኳሊቲ የሆነ ሶፕ ነው ማለት ነው። እናንተ እንግዲህ የፈሳሽ ሳሙና ማሽን ላይ ለመግባት ከፈለጋችሁ እኛ በሱ በደንብ ኤክስፒሪየንስ ነን፣ እያንዳንዱን ነገር እናውቃለን። ከፈለጋችሁ በስቴንለስ ስቲል ከቻይና እንደሚመጣ ማሽን አድርገን መስራት እንችላለን። እሱ የእናንተ በጀት ነው። ያው ዋጋው ውድ ስለሚሆን በስቴንለስ ስቲል ብዙ ሰዎች የማይመርጡት ለዛ ነው። ያው የኛ ሀገር ደግሞ ኢኒሻል ኢንቨስትመንቱን በዛ አይነት መልኩ ማድረግ አይፈልጉም እና ሁሉም አብዛኛው ስታርታፕ ከትንሽ ጀምሮ ማደግ ስለሆነ የሚፈልገው በዚህ አይነት መልኩ ነው ሰው ተመራጭ የሚያደርገው። ነገር ግን በስቴንለስ ስቲል ደብል ጃኬት ያለው ከፈለጋችሁ፣ ሌላም አይነት ከፈለጋችሁ ካፓሲቲውንም ሁሉንም አሳድገን መስራት እንችላለን ማለት ነው። እኛ እንግዲህ አጠቃላይ ማሽኑ ይህን ይመስላል። እያንዳንዳቸው 1.5 ኪሎዋት ድናሞ ነው የተገጠመላቸው ለነዚህ ታንከሮች ማለት ነው። ስለዚህ ኤፊሽንት ነው። ምንም አይሆንም። ምንም ያስቸገረ ነገር የለም። በአንድ አመት ውስጥ ኮፕሊንጉም ኤቭሪቲንግ ምንም ያስቸገራቸው ነገር የለም። እንዴት እንደሚሰራ ደግሞ ያለውን ነገር ላሳያችሁ። እንግዲህ እንደምታዩት ያው ኬሚካል ዛሬ ይህንን አዘጋጅተው ነው የጠበቁን። ኖርማሊ ፊል አድርገው የተወሰነ ነው ከስር ያለው። አጠቃላይ ግን ሚክሰሩ ምን ይመስላል የሚለውን እንዲታዩት ነው። ይኸው የዝገት ምልክትም የለውም እንደምታዩት ከስቴንለስ ስቲል ስለተሰራ ማለት ነው። ስፒዱን እስኪ ጨምር ቀንስ። ይኸው ስፒዱን እንደምታዩት በዚህ አይነት መልኩ ማኔጅ ማድረግ ይቻላል። ያው ትንሽ ኬሚካል ስለሆነ ከስር ያለው ስላልተሞላ ነው። ቢሞላ ኑሮ ደግሞ በደንብ እንትን ማለት ይችላል። ኖርማሊ ደንበኞቻችን እየቀዱ ይሄን ያህል ስለቀራቸው እኛ ደግሞ ይሄን ለማሳየትና ለመቅረጽ ነው ለእናንተ ማለት ነው። ሌላ ደግሞ ኮንትሮል ሲስተሙን ላሳያችሁ። እንግዲህ አጠቃላይ እንግዲህ ዩዘር ኢንተርፌሱ እዚህ ጋር ላይ እንደምታዩት ነው። የሚክሰር 1 የሚክሰር 2 እና የሚክሰር 3 ኮንትሮል ሲስተም እዚህ ጋር ነው። የፊሊንግ ሲስተሙ ማኑዋል እና አውቶ ኮንትሮል ሲስተሙ እዚህ ጋር አለ። አሁን ለምሳሌ እዚህ ጋር ላይ አንደኛው እንትን እንደተነሳ ያሳያል። ሲግናል ላምፑ የመጀመሪያው ሚክሲንግ ታንከር እንደተነሳ ያሳያል። ያው እንደምታዩት ሌሎቹ አልተነሱም ማለት ነው። በዚህ አይነት መልኩ ነው ኮንትሮል ሲስተሙ ይህን ይመስላል። ሲግናል ላምፕ አለ፣ ኢንቨርተር አለ፣
በኮንታክተር ነው ኖርማሊ ኮንትሮል የምናደርገው በኮንታክተር ነው ማለት ነው። ታይመሩ ደግሞ ለፊሊንግ ሲስተሙ ነው። ለማኑዋል እና አውቶ ያው በሶሎኔድ ቫልቭ ነው ኮንትሮል ያደረግነው። እንደምታዩት በዚህና አይነት መልኩ ነው የሰራነው። አሁን ደግሞ ፊሊንግ ሲስተሙ ምን ይመስላል የሚለውንም ላሳያችሁ። እሺ ቤተሰቦች ይሄው አውቶማቲኩ እንዴት ይሞላል የሚለውን ላሳያችሁ። ያው እዚህ ጋር ቫልቭ አለ። ሃንድ ቫልቬን ከፍታለሁ። መጀመሪያ ላይ ሃንድ ቫልቬን ከከፈትኩ በኋላ ራሱ ሴት ባረኩት መሰረት አንድ ሊትር እንዲቀዳ ነው ሴት ያረኩት። አንድ ሊትር ይሞላልኛል ማለት ነው። አንድ ጊዜ አውቶ ላይ አደርግልኝ እንየው። ይሄው ቫልቬን ከፈተልኝ ራሱ ምንም የምነካካው ነገር የለም። ይሄው መውረድ ይጀምራል። በግራቪቲ ነው የሚወርደው። ከዛ 1 ሊትር ላይ ሲደርስ ይቆማል። ከዛ አነሳዋለሁ። እኔ ምንም የምነካካው ነገር የለም። ጀሪካ ማቅረብና ማንሳት ነው የሚጠበቅብኝ ማለት ነው። እዚህ ላይ ሊሞላ ነው። አውቶማቲክ ሞዱ ይህን ይመስላል። በማኑዋል ሞድ ከሆነ ደግሞ እዚህ ጋር ፑሽ በተን አለ። ኖርማሊ ፑሽ በተኑን በፔዳል ስዊች ማድረግ እንችላለን። ፔዳል ስዊቹን ስንጫነው ቫልቡ ይከፍትልናል። ኒውማቲክ ቫልቡ ማለት ነው። በሱ ማድረግ እንችላለን። እዚያ ጋር ለፑሽ በተን እሱንም ብንነካው ረን ማድረግ ይችላል ማለት ነው። ስለዚህ በዛ አይነት መልኩ ይሰራል ማለት ነው። እንግዲህ ማሽኑ አጠቃላይ ይህን ይመስላል። ደንበኛችን ከዚህ አለ አስተያየቱ ምን እንደሆነ እንግዲህ አመቱን ሙሉ ምን ተቸገረ ከኛ ማሽን ከወሰደ በኋላ ምን ሚክስ ለማድረግ የተቸገረው ነገር ካለ ማሽኑ ያስቸገረው ነገር ካለ ያለውን አጠቃላይ ስሜት እንግዲህ በዚህ በአንድ አመት ውስጥ ምን እንደገጠመው ያካፍለናል። ይኸው ሰላም ጤና ይስጥልኝ፣ እንደምናችሁ። የድርጅታችን አደይ ዲተርጀንት የፈሳሽ ሳሙና እና የደረቅ ሳሙና አምራች ድርጅት ነን። የድርጅት ባለቤትና ስራ አስኪያጅ ነኝ እኔ። ማሽኑን እንግዲህ ስንገዛ በመጀመሪያ ከዲኤስ ኤሌክትሮ ኤንድ መካኒካል ኢንጂነሪንግ ሲሆን የዚህ ባለቤትና መስራች አቶ ደስታው ናቸው እና ማሽናቸው በጣም ቆንጆ ነው። ላለፉት እንግዲህ ኦልሞስት አንድ አመት ሆኖናል በዚህ ማሽን ስንጠቀም። በጣም ቆንጆ ነው ማሽኑ። ሚክሰራቸው በጣም ቆንጆ ነው። የሚሰሩበት መንገድ ኮምፒውተራይዝድ ነው። ማሽኑን በተለይ ሰሚ አውቶማቲክ የሆነ ማሽን ሲሆን መብራት ባለ ሰዓት በአውቶማቲክ መጠቀም ስንችል፣ መብራት ደግሞ በሌለበት ሰዓት ደግሞ በማኑዋል ሲስተም እንጠቀማለን ማለት ነው። ማሽናቸው በጣም ቆንጆ ነው። እንደምታዩት በአንድ አመት ውስጥ ምንም አልተቸገርኩም። ምንም አይነት የገጠመን ችግር የለም። ያው አንዳንድ ነገሮች ሲፈጠሩም ባለሙያውን እንደውለታለን። እዚህ ድረስ በመምጣት ድርጅት ድረስ ፋብሪካ ድረስ በመምጣት በጎ ምክሮችን ይሰጠናል። የሚጠጋገሩትን የሚስተካከሉትን ነገሮችን ደግሞ ያግዘናል፣ ይልናል ማለት ነው። አስፈላጊውን ትብብር ያደርግልናል። እሱ ባመረተው ማሽን እንግዲህ እንደዚህ ምርቶችን አምርተናል። ይህንን የመሳሰሉ ምርቶችን አምርተን ለገበያ በመቅረብ ላይ እንገኛለን። ማሽኑ በጣም ቆንጆ ማሽን ነው። ሚክሰር ነው። ሰሚ አውቶማቲክ የሆነ ማሽን ነው። ያው እንደምትመለከቱት እዚህ ጋር ሁሉ ነገር የተስተካከለ ነው። እንደምትመለከቱት እዚህ ጋር ምንም ያስቸገረ ነገር የለም። በፍጹም ምንም አይነት ነገር የለም። እያንዳንዱ ነገር የምንቆጣጠረው እዚህ ጋር ነው። እዚህ ጋር እንቆጣጠርና ያው ዋናዋ ደግሞ የሚክሰሮችን ስፒድ ሊሚት የሚቆጣጠር ይሄ ነው። በምን ያህል ስፒድ ሚክስ ማድረግ እያንዳንዱ ኬሚካል ግብአት በምንፈጽም ሰዓት በምን ያህል ታይም መምታት እንዳለበት እዚህ ጋር ነው አጀስት እያደረግን የምንገኘው። በዚህ መልኩ ስፒዱን ከፍ እናደርጋለን፣ ዝቅ እናደርጋለን እና ለአጠቃቀም በጣም እጅግ ምቹ ነው፣ ቀላል ነው። የሰው ጉልበት የማያሻማ ነው። በጣም ቆንጆ ማሽን ነው። አጠቃላይ በአንድ አመት ውስጥ ምንም ችግር እንዳላጋጠመ ነግረህናል። በዛ ላይ ደግሞ
ምንድነው እኛ ኢቭን እየተደዋወልን ነበርና ኢቭን መተን ራሱ ለመጠየቅ በጣም ፈቃደኛ ነን። አይደለም አንተ ተበላሽቷል ብለህ ደውለህልን ማለት ነው። ይሄ በጣም አፍተር ሴልስ ሰርቪሳችን ቆንጆ እንደሆነ የሚያሳይ ነው። ምክንያቱም አንድ ማሽን ሲበላሽ ወይም የሆነ ችግር ሲደርስበት ስልክ ዘግቶ መጥፋት ምንም ከጥሩ ስራ የማይመደብ ስለሆነ የኛ ደግሞ እንደ ድርጅት ያለውን ነገር እንግዲህ ከፍ ወዳለ ነገር ለመሄድ ስለምናስብ ጥራት ያለው ነገር ሰርተን ከዛ ደግሞ ማሽኑን ደንበኞቻችን ከወሰዱ በኋላ በሚቸገሩ ጊዜ እጎናቸው በመሆን የማስተካከል ስራ ስለምንሰራ እሱን አድርገናል። በእርግጥ ግን እዚህ ጋር ምንም በአንድ ዓመት ውስጥ የገጠመ ችግር አልነበረም። በጣም ጥሩ ነው እስካሁን ያለው ነገር እና በዚህም ሰዓት መጥቼ እንግዲህ ያለውን ማሽኑንም እንዲቀርጽ ስለፈቀድክልኝ ከልብ አመሰግናለሁ። በእርግጥ ያው ቤተሰብ እንዲኖር ስላደረገን ይሄ ማሽን አሁንም ወዳጅነታችን ይቀጥላል። ወደፊትም ሌሎች ትልልቅ ማሽኖችን ማሰራት በምትፈልጉ ጊዜ እኛ ጋር እንደምታሰሩ ተስፋ አለን። እውነቱን ለመናገር በጣም ከልብ አመሰግናለሁ። እሺ እናመሰግናለን። ውድ ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። ይሄው እንግዲህ ደንበኛችን ጋር በመሄድ በአንድ ዓመት ውስጥ ምን ገጠመ፣ ምን አስቸጋሪ ነገር ገጠመ። በእርግጥ ከዛም በፊት በስልክ እየተደዋወልን ያለውን ነገር ስንነጋገር ነበረ። ነገር ግን በአካል ያው ከስራ ቢዝነስም አንጻር መምጣት አልቻልንም ነበረ። አሁን መተን ያለውን ምርቱን ሁሉ ቀርጸን እያንዳንዱን ነገር እንዴት እንደሚሰራ ማሽኑም ያለበትን ሁኔታ በዚህን አይነት መልኩ እንግዲህ አቅርቤላችኋለሁ። እንግዲህ ዲኤስ ኢንጂነሪንግ አሁን ላይ ጥርት ያለ ማሽን እናንተ በምትፈልጉት መልኩ ከስተማይዝ አድርጎ የሚሰራ ድርጅት ነው። ማሽን እዘዙን፣ እናንተ ባላችሁን መሰረት ሰርተን እናስረክባችኋለን። ታማኝ ነን። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰቡን እንዲሁም ይህን ቪዲዮ ከወደዳችሁት ላይክ እና ሼር እንዲሁም ሀሳብና አስተያየት ካላችሁ ደግሞ ኮሜንታችሁን አስቀምጡልን። በቀጣይ በሌላ ማሽን እስከምንገናኝ ድረስ ቸር ሰንብቱ። እናመሰግናለን።